ኢራን ደቀቀች። የኢራን ግዙፉ የኒኩሌር ጣቢያ ሌሊቱን ተመታ። አሜሪካ ታይቶ የማይታወቅ አሰቃቂ የበቀል እርምጃ ፈጸመች። ይህን ተከትሎ ቴሄራን እየነደደች ነው። ቀጠናው በእሳት ተቀጣጥሏል። ትራምፕ የድርድር ሰነድ አዘጋጅተው ለኢራን ቢልኩም በጎን ግን የኢራን የኒኩሌር ጣቢያ ላይ ያነጣጠረ ጥቃት ፈጽመዋል። ይህም ኢራን ድርድሩን እንዳትቀበል ሊያደርጋት ይችላል በሚል እየተነገረ ነው። የፋርስ ባህረ ሰላጤ ጦርነት 4ኛ ሳምንቱን አገባዶ 5ኛ ሳምንቱን ለመያዝ እየተንደረደረ ነው። በእነዚህ ጊዜያት በርካታ የአሜሪካ የጦር ቤዞች ወደ አመድነት ተቀይረዋል። አሜሪካ የምትተማመንባቸው ራዳሮችም የኢራን ሚሳኤል ራት እንዲሆኑ ተፈርዶባቸዋል። የእስራኤል ትልልቅ ከተሞች ወደ ፍርስራሽነት የተቀየሩ ሲሆን በኢራን ላይ የደረሰው ጉዳትም ከሁሉም እጅግ የከፋ ነው። ምክንያቱም በርካታ ቁልፍ ባለስልጣኖቿን ተነጥቃለች። ከተሞቿም በክላስተር ቦምብ ተደብድበዋል። ይህ ሁሉ ሆኖም ግን ኢራን እጅ አልሰጥም በሚል አቋሟ ጸንታለች። ሌሊት ላይ በትልቁና በዋናው የኒኩሌር ጣቢያዋ ላይ የተፈጸመው ጥቃት ግን ምናልባትም ኢራንን እጅ ሊያሰጥ ይችላል በሚል እየተፈራ ነው የሚገኘው። ወዲህ ደግሞ ትራምፕ ለኢራን ያቀረቡት የድርድር ሰነድ ጉዳይ መነጋገሪያ ሆኗል። ትራምፕ ኢራን ኒኩሌር ላለማምረት ተስማምታለች ሲሉ፣ ኢራን በበኩሏ ይህን የፕሬዝዳንቱን ንግግር ነጭ ውሸትና ቅጥፈት ስትል አጣጥለዋለች። ትራምፕ ግን 15 ነጥቦችን ያካተተ የድርድር ሰነድ ወደ ኢራን መላካቸው ነው የታወቀው። ውድ የአዲስ ፖስት ቻናል ቤተሰቦች እነዚህ ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ኢራን መስቀለኛ መንገድ ላይ እንድትቆም ያደረገ ጥቃት ሌሊቱን በአሜሪካ ተፈጽሟል። አሜሪካ አሰቃቂ የተባለውን ጥቃት ፈጽማለች። ጥቃቱ የኢራን የኒኩሌር ማከማቻ ላይ ያነጣጠረ ሲሆን የኢራንን ጉልበት የሚያሽመደምድ ነው ተብሎለታል። የኢራን አቶሚክ ኢነርጂ ድርጅት ቡሼህር የተባለው የኒኩሌር ኃይል ማመንጫ ተቋም በትላንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒኩሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱ በቴሄራን እንደተነገረው ገልጿል። የኒኩሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራኑ አቶሚክ ኢነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቶቹ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ የትኛውም ክፍል አልተመታም ብሏል። እንደ አቶሚክ ኢነርጂ ድርጅቱ ገለጻ ይኸው የኒኩሌር ኃይል ማመንጫ ከሳምንት በፊት ጥቃት ደርሶበት የነበረ ቢሆንም የመጀመሪያው ጥቃትም በሰውና በንብረት ላይ ጉዳት አላደረሰም። በሰላማዊ የኒኩሌር ተቋማት ላይ የተፈጸሙትን ጥቃቶች ያወገዘው ድርጅቱ ይህ አይነት እርምጃ ለቀጠናው በተለይም በባህረ ሰላጤው ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣሉ ሲል አስጠንቅቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም ባወጣው መግለጫ ስለ ጥቃቱ ከኢራን መረጃ እንደደረሰው ገልጿል። እንደ ኢራን ገለጻ በራሱ የኒኩሌር ኃይል ማመንጫ ላይ ወይም ሰራተኞች ላይ የደረሰ ጉዳት የለም። የማመንጫው ሁኔታ ጥሩ ነው ብለዋል። የተቋሙ ኃላፊ ራፋኤል ግሮሲ በግጭቱ የኒኩሌር ደህንነት ስጋት ለማስወገድ ሲባል ተሳታፊ ሀገራት ወታደራዊ እርምጃ ከመውሰድ በከፍተኛ መጠን እንዲታቀቡ በድጋሚ ጠይቀዋል። በደቡባዊ ኢራን ከተማ ቡሼህር የሚገኘውና በስራ ላይ ያለው ብቸኛው የኒኩሌር ኃይል ማመንጫ የተጠናቀቀው በሩሲያ እገዛ ነበር። አክራሪው የኢራን ኒኩሌር ፕሮግራም አገሪቱ ዓለም አቀፍ ማዕቀብ እንዲጣልባት ምክንያት ሆኗል። አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት ዋሽንግተን እንደ ቴሄራን ጄኔቫ ውስጥ ቀጥተኛ ባልሆነ መንገድ ሶስተኛ ዙር የኒኩሌር ድርድር ካደረጉ ከ2 ቀናት በኋላ ነበር። አሜሪካ እንዲህ ያለውን ጥቃት የፈጸመችው ትራምፕ የድርድር ሰነድ ወደ ኢራን በላኩ በሰዓታት ልዩነት ውስጥ መሆኑ ቴሄራንን አስቆጥቷል። የትራምፕ እቅድ ኢራንን የኒኩሌር አቅም ሙሉ በሙሉ በማጥፋት በምላሹም በቴሄራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትት ተነግሯል። ፕሬዚዳንት ትራምፕ ትናንት ምሽት ባደረጉት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉ ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒኩሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትላንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል፣ እናም ስጦታው ዛሬም ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዝዳንቱ ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይ ገልጸዋል። አመራሮቻቸውን በሙሉ ገለናል፣ ከዚያም ተሰብስበው አዲስ መሪዎች መረጡ፣ እነሱም በሙሉ ገደልናቸው በማለት የተናገሩት ትራምፕ የአሜሪካና የእስራኤል ጥቃቶች በኢራን አገዛዝ ለውጥ አምጥቷል ብለዋል። አክለውም ግን
ማንንም አላምንም ሲሉ አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ የወጡ ዘገባዎች እንደሚያመላክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የዘገበው የአሜሪካ ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱ እንዳልተረጋገጠ ገልጸዋል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱ ነጥቦች መካከል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግበዋል። ኢራን ተቀጽላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዞች መጠን መክፈትም ከመደራደሪያ ነጥቦች መካከል ናቸው ተብለዋል። ሁለቱ ሀገራት ድርድር እንዲያካሂዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ እቅድ ኢራን በአንጻሩ ሁሉንም ማዕቀቦች እንዲነሳላት እንደሚያደርግ የእስራኤል መገናኛ ብዙሃን ዘግበዋል። ኢራን በበኩሏ ለዚህ የትራምፕ ድርድር ሰነድ መልስ ሰጥታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናግረዋል ተብለዋል። የውጭ ጉዳይ ሚኒስቴሩ ይህን የተናገሩት ከቻይናው አቻቸው ዋንጊ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግበዋል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነውን የሆርሙዞች መጥም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ለሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ብለዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስቴር በኢራንና በተቀናቃኞቿ መሃል ያለው አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንጊ ሁልጊዜም መነጋገር ከመዋጋት የተሻለ ነው በማለት ሁለቱ ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። በዩናይትድ ስቴትስና በእስራኤል ጦርነት የተከፈተባት ኢራን በባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቶችን መሰንዘሯን ቀጥላለች። እስራኤል የዓለም ትልቁን የተፈጥሮ ጋዝ ማምረቻ የሆነውን የኢራኑን ደቡብ ፓርስ ካጠቃች በኋላ ሐሙስ ዕለት ቴሄራን የኳታሩን ራስ ላፋን የኢነርጂ ተቋምን በመምታት ምላሽ ሰጥታለች። ኳታርም ሆነች ሌሎች የባህረ ሰላጤው ሀገራት በኢራን የደረሰባቸውን ተደጋጋሚ ጥቃት ለመበቀል እስካሁን አልመረጡም። ለምን የአጸፋ ምላሽ ለመስጠት ተቆጠቡ? ወደ ጥቃት ሊከታቸው የሚችለውስ ምንድን ነው? የብዙዎች ጥያቄ ሆኗል። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ቴሄራን በፍጥነት ያጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህረ ሰላጤ ሀገራት ተቋም ላይ ጭምር ነው። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማንና በተለይም የተባበሩት አረብ ኤምሬትስ ሁሉም ኢላማዎቿ ሆነዋል። በክልል ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችንና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን እንደመታች የባህረ ሰላጤው ሀገራት ባለስልጣናት ተናግረዋል። የባህረ ሰላጤው ሀገራት ግን በኢራን ላይ የአጸፋ ጥቃት ከመፈጸምና በጦርነት ውስጥ በቀጥታ ከመሳተፍ መቆጠብን መርጠዋል። ከእነርሱ እይታ አንጻር ይህ የእነርሱ ጦርነት አይደለም፣ በበቀል እርምጃ ተጋላጭ ከሆኑ ከተመልካችነት ወደ ኢላማነት ሊቀይራቸው ይችላል፣ ምክንያቱም ከማግኘት ይልቅ ብዙ የሚያጡት ነገር ይኖራል ሲሉ የአሜሪካው ሴንት ፎርድ ኢንተርናሽናል ፖሊሲ ማዕከል ባልደረባው ሲና ቱሲ ተናግረዋል። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት ከስትራቴጂካዊ ስሌትና ከተገደበ ጥቅም አንጻር ነው ሲል ቱሲ ገልጸዋል። የባህረ ሰላጤው ሀገራት በኢነርጂ መሰረተ ልማት በመርከብና በባለ ሀብቶች የራስ መተማመን ላይ የተመሰረቱ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደመዳቸው እንደሚቻላት አሳይታለች ብለዋል ቱሲ። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆኑትን የፋርስ ባህረ ሰላጤና የሆርሙዞች መጠን እንደ ዋና ነጥብ ማግኛ እየተጠቀመችበት ነው ብለዋል። የትሬንድስ ሪሰርች ኤንድ አድቫይዘሪ ከፍተኛ ማኔጂንግ ዳይሬክተርና በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስቴር ባለስልጣን የነበሩት ቢላል ሳብ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸውን ከቀጠሉ ምንም አይነት የአጸፋ ምላሽ ሳይደርስባት ከባድ ጉዳት ሊደርስባት እንደሚችል ለቴሄራን እያሳወቁ ነው ሲሉ ተናግረዋል። የአጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቶቿን እንድታቆም ማስገደድ ሲሆን በረዥም ጊዜ ደግሞ ለወደፊት የኢራን ጥቃት የተወሰነ የመከላከያ መደላደል መፍጠር ነው ብለዋል። የባህረ ሰላጤው ሀገራት የሚሰነዝሯቸው ማንኛውም ጥቃቶች ጦርነቱ ትርጉም ባለው መልኩ ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚሉት ግልጽ ስላልሆኑ አደጋዎቹ ከፍተኛ እንደሚሆኑ አክለዋል።
ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል ዓለም አቀፍ ደህንነት መምህር የሆኑት ሮብ ጌስት ፒንፎልድ በበኩላቸው ባህረ ሰላጤው ሀገራት ምላሽ አለመስጠታቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ ለመሆናቸውን ማሳያ እንደሆነ ገልጸዋል። እስራኤል አሜሪካንን ወደዚህ ጦርነት እንደጎተተች የሚነግር ስሜት አለ ሲሉም አክለዋል። ለብዙ የባህረ ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር የገባችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ ፒንፎልድ። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳም ሁሴንን መንግስት በፍጥነት ገለበጠች። ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠና ውስጥ ለአመፅ፣ ለሃይማኖታዊ ብጥብጥና ለአመታት አለመረጋጋት ምክንያት የሆነ ስልጣን ክፍተት ፈጥሯል። አሁንም በቀጠናው የ2003ቱን አይነት መንፈስ እያንዣበበ ነው ይላል ፒንፎልድ። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍትና የኢራንን ተጽዕኖ ሊያሰፋ ይችላል በሚል ፈርተዋል። ስህተት አለመፈጸማቸውን ማረጋገጥ ይፈልጋሉ። ፒንፎልድ አክለውም የባህረ ሰላጤው ሀገራት አሜሪካ ከጦርነቱ በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይም አቅጣጫ ሳይኖራት መጨበጫ የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላም ቀጠናውን በችግር ውስጥ ትተዋለች ብለው እንደሚፈሩ ተናግረዋል። በባህረ ሰላጤ ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ አለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ ጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውም በተጨማሪ በርካታ የባህረ ሰላጤ ሀገራት የስለላ መረጃዎችን ይጋራሉ። በአሜሪካ አየር መከላከያ ስርዓት ላይም ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኛዎቹን የሚሳኤል ጥቃቶች አክሽፈዋል። ምንም እንኳን የባህረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነቱ የተፈተነና ፈተናውንም በጥሩ ሁኔታ ያለፈ ነው ይላሉ ፒንፎልድ። ባለፈው ወር ጥቃቶችን ከጀመረችበት ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎቿ የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር ጦር መሳሪያዎችን የመገንባት አቅምን ከማጥፋት እስከ አገዛዝ ለውጥ የሚደርሱ ናቸው። አሁንም ድረስ ግን የባህረ ሰላጤው መሪዎች ዲፕሎማሲያዊ ጦርነቱን ለማስቆም ብቸኛው መንገድ እንደሆነ ያስባሉ ይላሉ ፒንፎልድ። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስና የተወሰነ ድርድር ማድረግ ነው ብለዋል።